አልፈቅድልም። አንድ ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው እኔ የምታወራው? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? አኪ ወደ ርዕሱ እሺ። ኧረ በእናትህ ሲሳይ ቆይ አንዴ ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ምንድነው ቅድም እሱ ሲናገር 16ኛው ክፍለ ዘመን ላይ 17ኛው ክፍለ ዘመን ላይ እነዚህ ሶላዎቹ በደንብ በተርም ደረጃ እንትን እያሉ ዴቨሎፕ እየተደረጉ በሚሄዱበት ወቅት ላይ ጴንጤ ነበረ ወይስ አልነበረም? ያኔ የዛች ክፍለ ዘመን ላይ ነበር አልነበረም? በቦታው አይደለም እንዴ? ጴንጤ በቦታው ላይ መሰረተች ጊዜ ጀምሮ ነበረ እኮ አልኩህ። ስለዚህ 17ኛው ክፍለ ዘመን ላይ ጴንጤ ነበረ። ኧረ 17ኛ ለን ትላለህ። ዜሮኛው ዓመት ላይ ነበር። ዜሮኛው ዓመት ላይ ነበር። ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኬል አንተም ተው ጉባኤትን ለኔ አያውቅም ያውቃል ትላለህ እንዴ? ተው እሱን አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ግሪካ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድነው? እና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም። የፕሮቴስታንት ሼፐሮች ወይም ደግሞ ፕሮቴስታንቲዝምን ቅርጽ የሰጡት የመጀመሪያዎቹ ሀዳሲያን ጸጋ ብቻ ብለው ሲያስተምሩ እኔ እንደው መልካም ስራ ስለሰራሁኝ በመልካም ስራዬ ሕግን በመፈጸሜ የእግዚአብሔርን ጸጋ ተቀበልኩኝ ሳይሆን ይልቁንም እግዚአብሔር ስለወደደኝ እንደው የእግዚአብሔር ጸጋውን ሰጠኝ፣ ግን ጸጋውን ግን በእምነት ተቀብያለሁ ምናምን የማለት ጉዳይ ብቻ አይደለም። ይሄ ጤናማ ነው፣ መጽሐፍ ቅዱስ ይለዋል። ስለዚህ አሁን የምናነሳው ምንድነው? ራሳቸው ጥንት ላይ የነበሩ ወይም ደግሞ ቀደም ብሎ የተነሱ የጸጋ ብቻ ትምህርትን ያስተማሩ ፕሮቴስታንቶች በምን መልኩ ነው ያስቀመጡት ያለን እንደሆነ ለምሳሌ ጆን ካልቪን እንደዚህ ይላል። ጆን ካልቪን ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን 3ኛው መጽሐፉ 21ኛው ቻፕተር ላይ 21ኛው ቻፕተር ራሱ ርዕሱ ኦፍ ዘ ኢተርናል ኢሌክሽን by which God has predestinated some to salvation and others to destruction የሚል ርዕስ ነው ያለው። 5ኛው ቁጥር ላይ ያለው ነው አሁን የማነበላችሁ። ርዕሱን ግን ተመልከቱት። ርዕሱ ራሱ ምን የሚል ነው እንዳትረሱ። ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን በተሰኘ መጽሐፉ ላይ በጣም እውቅ የሆነ ጆን ካልቪን መጽሐፍ ነው እና በሪፎርምዶቹ ዘንድ በጣም ትልቅ ዌይት ያለው በጣም ትልቅ ክብደት ያለው መጽሐፍ ነው በፕሮቴስታንቱ ታሪክ ውስጥ ማለት ነው። 3ኛው መጽሐፍ ቡክ 3 ላይ ቻፕተር 21 21ኛው ምዕራፍ ላይ ርዕሱ የ21ኛው ምዕራፍ ርዕስ ምን የምትላት ኦፍ ዘ ኢተርናል ኤሌክሽን ስለ ዘላለማዊ ምርጫ ማለት ነው። by which ስለየትኛው ስለ ዘላለም ምርጫ በዚህ በምርጫው ምን ባደረገበት by which God has predestinated some to salvation አንዳንዶችን ለድህነት and others to destruction ሌሎችን ለጥፋት ስለወሰነበት ስለ ዘላለማዊው ምርጫ የሚል ርዕስ ይሰጣል። አይታችኋል? የእግዚአብሔር የዘላለም ምርጫ አንዳንዶችን ለድህነት አንዳንዶችን for destruction ለጥፋት አስቀድሞ ወስኗል። እግዚአብሔር predestinated አድርጓል። እሺ እንዲህ ብሎ ርዕስ ይሰጥና ቁጥር 5 ላይ እንዲህ ይላል። ኦኬ here we go ቅድመ ውሳኔ ስንል ይላል ጆን ካልቪን በደንብ አድርጋችሁ ስሙ። የለም ይላል እባክህን ማነው ሶሊ ነው ምናምንም ወንድን ሴት ወንድምህን እህት አላቅም ምንም ሆንክ ምን ግን የለም አይደለም ገብተህ ሞግት በጌታ በኢየሱስ ከሌለ ይሄው ራሱ ኤፍሬምም የለም ይለኛል። አውጥቼ ያሳያለሁ እዚህ ጋር እኮ ኦኬ እሺ ይቅርታ ስር ገብቶብኝ ነበር። መጽሐፉ አለኝ። ስለዚህ ፒዲኤፉን ገልጬ ማሳየት ብቻ እኮ ነው የሚጠበቅብኝ። እሺ እንዲህ ይላል። ከሆነም እየተከተሉኝ ነው ኮሜንቶቹን ተዋቸውና። አይ በጣም ከንባብ የራቀ ሰው በጣም አደገኛ ነው። ኤኒዌይስ ቅድመ ውሳኔ ስንል እንዲህ ይላል። ቅድመ ውሳኔ ስንል የእግዚአብሔር ዘላለማዊ ውሳኔ ወይም ዲክሪ ተመልከቱ። ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ወይም ዲክሪ ማለታችን ሲሆን እሺ ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል። እግዚአብሔር ከራሱ ጋር ነው የሚወስነው። በቃ ይሄን በራሱ ወስኗል። እግዚአብሔር በራሱ ወስኗል።
ምኑን በእያንዳንዱ ሰው ህይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ። ሁሉም በእኩልነት የተፈጠረ አይደለም። ይሰማል? ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ህይወት አስቀድሞ የተወሰኑ ሲሆኑ ለውቅ አንዳንዶች ለዘላለማዊ ህይወት አስቀድሞ የተወሰኑ ሲሆኑ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው። ስለዚህ እግዚአብሔር አስቀድሞ ኦልሬዲ ይህንን ወሳስኖ ጨርሷል። ስለዚህ ይሄ የነፃ ፈቃድ ትምህርት እንደሌለ ቀደም ያው ስለነገርኳችሁ ስላሳጋችሁ ነፃ ፈቃድ የለም ብለው ስለሚያስተምሩ ሰዎቹ የሚድኑት ምን ያደረጉ ናቸው? በቃ ይሄው እግዚአብሔር አስቀድሞ ይሰነባቸው። ስለዚህ ከሰዎቹ ምንም አይጠበቅም። ኦልሬዲ በእግዚአብሔር ዘንድ ነው ሁሉም ነገር ያለቀው። በምን? በጸጋው ብቻ፣ በጸጋው ብቻ። የዶርቱ ካናን ላይም እንደዚህ ይላል። ካናንስ ኦፍ ዶርት ፈርስት ሄድ 6ኛው ቁጥር ላይ እንዲህ ይላል፣ አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። እንደ ውሳኔው አንዳንዶች የእምነትን ስጦታ የሚቀበሉት ማለት እምነት የሚሰጥ ነው ስላሉ ኦልሬዲ እምነትን እግዚአብሔር ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም። ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም። ለምንድን ነው ለአንዳንዶች ይሰጠው? ስለፈለጉ ነው? አይደለም። ታዲያ ምንድን ነው? ይኸው መልሶልናል። ምን ብሎ? አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። ከእግዚአብሔር ከዘላለማዊ ፕሬደስቲኔሽን ከኢተርናል ፕሬደስቲኔሽኑ ከዛ የተነሳ ነው። እግዚአብሔር በቃ አስቀድሞ ስለወሰነ ብቻ አለቀ። ሰውየው ስለፈለገ ምናምን አይደለም እምነት የሚሰጠው፣ እግዚአብሔር አስቀድሞ ስለወሰነ ነው። ስለዚህ እንደ ውሳኔው መሰረት ይላል ባለጠጋ ሆኖ የመረጣቸውን የእነርሱን ልብ ያለሰልሳል። እንደምን መሰረት? እንደ ውሳኔው መሰረት ባለጠጋ ሆኖ እርሱ ባለጸጋ ሆኖ የመረጣቸውን ምንም ከእነርሱ ሳይታይ ዝም ብሎ በቃ የሆኑ ሰዎችን መርጧል። የእነርሱን ልብ ያለሰልሳል። ስለዚህም እንዲያምኑ ከፍ ሲያደርጋቸው ያልተመረጡትን ደግሞ በቅን ፍርዱ ለራሳቸው ነውርና ደንዳናነት አሳልፎ ይተዋቸዋል ይላል። አሳልፎ ይተዋቸዋል። ስለዚህም ዝቅ ብሎ ቁጥር 7 ላይ ምን ይላል? እዚህ ጋር ቀጣዩ ላይ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ምርጫ ላይ መለወጥ የለም። ተርዛንቸንጀብል አትለውጠውም፣ አይለወጥም። በቃ እግዚአብሔር ኦልሬዲ አንድ ከመረጠ መረጠ ነው። ለጥፋት ከመረጠህ በቃ ምንም ማምጣት አትችልም። ለድህነት ከመረጠህም እድል ብሎልህ እድል ቀንቶ በቃ ልክ እንደዚህ ሁሉ ከድህነት ደግሞ በተአምር ልታመጣ አትችልም። አንድ ጊዜ ከዳንክ ዳንክ ነው፣ መውጣት አትችልም ከድህነት። ስለዚህ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ይህም ዓለም ከመፈጠሩ አስቀድሞ ከጸጋው ብቻ የተነሳ ከምን የተነሳ አንዴ ከምን ብቻ? ከጸጋ ብቻ የተነሳ መልካምና ደስ እንደሚያሰኘው እንደገዛ ፈቃዱ እግዚአብሔር ማለት ነው ከሰው ዘር ሁሉ አስቀድሞ በራሳቸው ጥፋት ከወደቁበትና ለኃጢአትና ለጥፋት ከተሰጡበት ውስጥ የተወሰኑ ሰዎችን በክርስቶስ ስራ ለማዳን መርጧል። ጸጋ ብቻ ማለት ይሄ ነው። በቃ this is what sola gratia is። እሺ አኪ እና ቆይ አንድ ቀርተ ካልጨርስክም እሺ ላይ ላጠቃለሁ። ጸጋ ብቻ ይሄ ነው አነሳሱ። አሁን በሪፎርምዶቹ ዘንድ ምናምን ይሄ ነው። በሉትራን ሳይድ ያለውንም እንደነገርኳችሁ ማለት ነው ትናንትም ይህንን ነገር አንስተን እየተማማርን ነው። አንተ አሁን ኤፍሬም ወንድሜ ይህንን ትቀበላለህ ወይ ማለት እንግዲህ አሁን ጸጋ ብቻ የሚለውን ትምህርት አድቮኬቱን እያደረግክ ከሆነ ወይም ስለሱ እየመሰከርክ ከሆነ ምናምን ይኸው እንደዚህ እያሉ ነው የጸጋ ብቻ ከዚህ ጋር ሪሌትድ ነው እና ይህንን እስቲ እንደው ብትመልስልን ብለን ነው። እሺ ጸጋ በአምስቱ ሶላዎችን የታመኑ ትምህርቶች ናቸው በእኛ ቤተክርስቲያን። ግን አንተ አሁን ስታነሳ አሁንም ስተነትን ጸጋ ብቻ የሚለውን አስተምሮ አይደለም። በነገራችን ላይ እኛ ስንነሳም አንተ አሁን እነሱ የሃይማኖት ፈጣሪ እንደሆኑ አድርገህ ነው የምታያቸው። እኛ ካልቪንም ሆነ ሉተርም ሆነ ሪፎርመሮች ናቸው፣ የሆነ ጊዜ ቤተክርስቲያን አዳሾች ናቸው። በየጊዜው አዳሾች እንደሚነሱ እንደዛ ነው እንጂ የኛ ሃይማኖት ሉተር አይደለም። እኔ ሉተርን የምቀበለው በመጽሐፍ ቅዱስ አበጥሬ ነው። መጽሐፍ ቅዱስ በነገራችን ላይ እሱም አንዱ ትምህርት እሱ ነው። በመጽሐፍ ቅዱስ መርምሩኝ ነው የሱ ትምህርት ራሱ ማለት ነው። ትምህርቱ በመጽሐፍ ቅዱስ ይመዘናል። ትክክል ካልሆነ ጋርቤጅ ውስጥ ነው የሚቀመጠው። የሱ ቀጥቶ ጳውሎስ ምን አለ? እኛ ከሰበክንላችሁ ውጭ አለና ጳውሎስ ራሱን ጨመረ። እኛ ብንሆን አለ ራሱ። ያ ማለት ምን ማለት ነው? እኛ ብንሆን ማለት እኮ ጳውሎስ ተመልሼ መጥቼ ቆሮንቶስ 5 ላይ ጻፍኩት ተሳስቻለሁ ብል የተረገምኩ ልሁን እያለ እኮ ነው ጳውሎስ። የሰማይ መልአክ ቢሆን አለ
ያ ማለት ቅዱሳን መላእክት ወርደው አይ ዮሐንስ 6 ላይ እኮ የተጻፈው ቢሉ የተረገሙ ናቸው ያለ ነው ጳውሎስ። ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ማንኛውንም ትምህርት አንቀበልም ማለት ነው፣ የሰማይ መልአክ እንኳን ቢሆን ማለት ነው። ይሄ ደግሞ የራሱ የሪፎርመሮቹ ትምህርት ነው። ጸጋ ብቻ የሚለውን አሁን ይሄ ነው ጸጋ ብቻ ያልከው አኬ ትክክል አይደለም። አሁን ጸጋ ብቻ የሚለው አንተ ኤክስፕሌን ባረክበት ብቻ አይደለም። ኦኬ አሁን አንተ ኤክስፕሌን ያደረከው ኦፍ ኮርስ ኦኬ አንድ ሪፎርመር አምጥተህ በዚህ መንገድ እንደዚህ ይረዳል፣ ይሄን ነገር ድነትን በዚህ መንገድ ነው የሚረዳው፣ እንትና ደግሞ በዚህ መንገድ ነው የሚረዳው የሚለውን ሐሳብ ነው ያመጣው። ሶላ ስክሪፕቸራ ኮንሴፕቱ ግን አንደኛ ስክሪፕቸር አለው፣ መጽሐፍ ቅዱሳዊ ነው። ሁለተኛ ደግሞ ሐሳቡም ቅድም እንዳልኩት ነው። በቀጥታ ሐሳቡ ጸጋ ብቻ የሚለው በመጽሐፍ ቅዱስ ውስጥ የዳነው በጸጋ ነው እንዳለው ነው ጳውሎስ። የዳናችሁት በጸጋው ነው። እንዲያው ማለት በጸጋው ብቻ ይጸድቃሉ ነው ያለው። እንዲያው ማለት ምንም የእናንተ አስተዋጽኦ የለውም ነው። የእግዚአብሔር ጸጋ ነው ያዳናችሁ ነው። ያን የእግዚአብሔር ጸጋ በእምነት ተቀብላችኋል ነው። ጸጋ ብቻ ማለት ይሄ ነው። ከዚህ የተለየ አይደለም። አንተ ያወራኸው አሁን እዛ ሪፎርምድ ቴዎሎጂ ውስጥ የለም አይደለም እያልኩ ያለሁት። አርጉመንቴን ለይልኝ። እኔ እያልኩ ያለሁት ጸጋ ብቻ አንተ በምትለው መንገድ አይደለም የሚብራራው። ይኸው እኔ እኮ እየነገርኩ ነው፣ እያብራራው ነው። ጸጋም ብቻ በዚህ መንገድ ደግሞ በዚህ መንገድ እኔ ያብራራለሁ፣ ሌላው በሌላ መንገድ ያብራራል አይደለም። አንተ ብሬክዳውን ስታደርገው ነው። ብሬክዳውን አድርገህ ለምሳሌ ሰዎች መዳንን እንዴት ይረዱታል? አሁን ፕሪዴስቲኔሽን ያወራው ፕሪዴስቲኔሽን ጋር አስቀድሞ እንደዚህ ወሰነ ምናምን የሚለውን ሀሳብ ነው ይዘህ የመጣው። ኦፍ ኮርስ ስኩል ኦፍ ቶቶች አሉ በእኛ ቤተክርስቲያን ውስጥ። በነገራችን ላይ ካልቪን እና አርሜኒያን ምናምን የሚባል ዲኖሚኔሽን የለም እኛ ቤት። እንደምታውቁት ቪው ነው እሱ፣ በቤተክርስቲያን ውስጥ ያለ ቪው ነው። ያንን ትራዲሽን የሚከተሉ ሰዎች አሉ፣ ያንን ደግሞ የማይከተሉ ሰዎች አሉ። በተለየ መንገድ የሚረዱ ሰዎች ደግሞ አሉ። ግን ሶላ ስክሪፕቸራ የሚባለው አምስቱ ሶላዎች ላይ ያለው መረዳት አንድ አይነት ነው፣ ወጥ ነው። አንተ እንደምትለው አይደለም። አምስቱ ብሬክ ዳውን ሲደረግ እንዳልኩ ለምሳሌ እምነትን እንዴት ሰው ያምናል የሚለውን ብሬክ ዳውን ስታደርግ እሱን የተለያዩ ትራዲሽኖችን ልታመጣ ትችላለህ። ግን ጸጋ ብቻ የሚለው አሁን አንተ እንዳልከው ግሬስ አለውን ወይም ሶላ ግራሻ ወይም ስክሪፕቸር አለውን እንደዚህ የሚባለው ወጥ የሆነ ሀሳብ ነው ያለው፣ መለስ ነው ያለው። መጽሐፍ ቅዱስ ሀሳቦቹንም ሲገልጥ ስክሪፕቸራል አባሮችንም ቢሆን እንደ እግዚአብሔር ቃል የተናገሩትን ነው የምንቀበለው እንጂ እንዳልኩ እንደ እግዚአብሔር ቃል ያልሆነውን እነሱ ራሱ እንዳንቀበል ዋና የትምህርታቸው ዋና ማዕከል እንዳንቀበል ነው። እንደ እግዚአብሔር ቃል ያልሆነውን እንዳንቀበል ነው። ሶላ ግራሺያ ወይም ሶላ በጸጋ ብቻ የሚለው አንተ ባልከው መንገድ አይደለም። በጸጋው ብቻ ማለት ጠቅላላ ፕሮቴስታንቲዝም ምድር ላይ ያለ ፕሮቴስታንቲዝም የሚረዳው ጸጋ ማለት አንድ ሰው ጸጋ ብቻ ማለት ቅድም እንዳልኩ የሚጠቀሱ ጥቅሶች እኮ አሉ፣ ኦብቪየስ ናቸው አይደል እንዴ? ጸጋ ብቻ ለሚለው አስተምሮቶች የሚጠቀሱ እንዳልኩ ቅድም ስለ ፕሪዴስቲኔሽን አንስተሃል። እሱ ሌላ እንዳልኩ ሪፎርምድ ቴዎሎጂ ሌላ ቪው ነው። ከዚህ ጋር ኦፍ ኮርስ አንዳንድ ሀሳቦችን ልትገጣጥም ትችላለህ፣ ግን በቀጥታ ከዚህ ጋር ግንኙነት ያለው ሀሳብ አይደለም። ለምሳሌ እኔ ያለኝን አቋም ስታንድ ታውቃለህ። እኔ ብቻ ሳይሆን ያው በእኛ ቤተ እምነት ውስጥ እንዳልከው የተለያዩ ዲኖሚኔሽን ትራዲሽኖች አሉ። በዛ ትራዲሽን አሁን ያልከው እኔ ፕሪዴስቲኔሽን እኔ በጣም ማልቀበለው ትምህርት ነው እንደምታውቀው ማለት ነው። ሰው አስቀድሞ የሚጠፋውና ምንት የሚለውን ያውቃል ነው። እግዚአብሔር ያውቃል። ኦፍ ኮርስ ሁሉን አዋቂ ነው እግዚአብሔር። አስቀድሞ ማን መንግስተ ሰማይ እንደሚገባ ማን መንግስተ ሰማይ እንደማይገባ ኦብቪየስ ነው። እግዚአብሔር ያውቃል። ምን ጥያቄ ያለው? እግዚአብሔር አታውቅም? እንግዲህ እግዚአብሔር ጋድ አትሪቢዩትስ የሚባሉት ኮሙኒኬብል እና ኢንኮሙኒኬብል የሚባሉ አሉ እንደምታውቁት። ከነዛ ውስጥ ሶስቱ ዋናዎቹ ሁሉን አዋቂነት፣ ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት ነው። ሁሉን አዋቂ ነው፣ ያውቃል። ማን ሲኦል እንደሚገባ ማን ገነት እንደሚገባ ያውቃል። ያ ማለት ግን ሰዎቹን አስቀድሞ ሲኦል እንዲገቡ ወስኗል፣ አስቀድሞ መንግስተ ሰማይ እነዚህ ይገባሉ ብሎ ወስኗል ማለት ግን አይደለም። ያውቃል ማለት ወስኖባቸዋል ማለት አይደለም። ሰው ያንን ለነሱ ሰጥተዋል። እሱ ልጁን ሰጣ ይላል መጽሐፍ ቅዱስ። አባት አንድ ልጁን ሰጠ ዓለም እንዲድን። ከዛ እዛው ጋር እኮ ሲነግርህ በሱ የሚያምን ብሎ ፕሪኮንዲሽን አስቀምጦላል። ሁሉም ሰው አይድንም፣ በሱ የሚያምን ይድናል። በሱ የሚያምን ይድናል፣ በሱ የማያምን ግን በፍርድ ይኖራል ነው የሚለው። በፍርድ ይኖራል ነው። አስቀድሞ ሲኦል ትገባለህ፣ አስቀድመ መንግስተ ሰማይ ትገባለህ ብሎ ከእግዚአብሔር። ስለዚህ መንግስተ ሰማይ የገባ አስቀድሞ እግዚአብሔር ስለወሰነበት፣ ሲኦልም የገባ አስቀድሞ እንዲያምን። ይሄ ትክክል አይደለም፣ ስክሪፕቸራል አይደለም። ስለዚህ ማንም ይበለው ማንም አንቀበልም። እኛ እንዳልኩ የነሱ እኛ
እንደዛ ሰንደል ለኩሰን ምን ሰግድላቸው ሰዎች አይደሉም። ሉተር ምናምን የሚባለው ሪፎርመር ጠቅላላ አይደለም። እነሱ ቸርች ፋዘርስ ከነሱ በፊት የነበሩት ቅዱሳን አባቶች ማለት ነው፣ የሐዋርያቱ የቀጥታ ተማሪዎች የነበሩት እነሱን እንኳን መጽሐፍ ቅዱስ መዝነን ነው የምንቀበለው። ሶላ ስክሪፕቸራ የምንለው እኮ እሱ ነው። መጽሐፍ ቅዱስ የበላይ ጠባቂ ነው፣ መሰረት ነው፣ ፊልተር የሚደረገው በዛ ነው ትምህርታቸው። መጽሐፍ ቅዱስ ላይ ፊት ማያደርግ ከሆነ ፊት አላደረገም ነው፣ አንቀበልም እሱን አሁን ያነሳው ሀሳብ ሪፎርምድ ቴዎሎጂ ላይ ያሉ ሰዎች የሚያብራሩበት መንገድ አላቸው። ግን የኔ አይደለም፣ እኔ እሱን አልቀበልም። ግን ጸጋ ብቻ የሚለው ግን አሁን ባልኩት መንገድ ነው፣ እኔ ባልኩት መንገድ ነው ፕሮቴስታንቲዝም ዓለሙ ጠቅላላ የሚረዳው እንጂ አንተ ባልከው መንገድ አይደለም። አንተ እሱን ጸጋ ብቻ የሚለውን ወሰድክና ግን ብሬክዳውን ስታደርገው እነሱ የሚያነሱትን ስለ ነገረ ድነት ላይ አንዳንድ ሪፎርመሮች የሚሰጡትን ማብራሪያ አነሳና እዚህ ጋር ፊት ልታደርገው ሞክርት። ግን ለምሳሌ አሁን እንደዛ አታመጣልኝም። አሁን ጸጋ ብቻ ሉተር አምስቱ ሶላዎችን አስተምሮ ለምሳሌ ጸጋ ብቻ ላይ አሁን አንተ የምትለውን የሉተር ትምህርት ላይ ልታመጣልኝ አትችልም። የሉተር ትምህርት ላይ ስለ እምነት የጻፋቸው የአርቲክሎች ምናምን አይደለም። እነዚህ አምስቱ ሶላዎችን ስፔሲፊክ አድርገው ባብራራበት ሁኔታ አንተ እሱ ጋር መጥተህ ይኸው እንደዚህ ብሎ ነው አምስቱ ሶላዎችን ያብራራው ልትል አትችልም። አምስቱ ሶላዎችን እኛ የምንቀበልበት ስክሪፕቸራል ናቸው፣ መጽሐፍ ቅዱሳዊ ናቸው፣ እንቀበላቸዋለን። ስንቀበላቸው ግን አሁን ባልኩት መንገድ ነው እኔ የምንቀበለው እንጂ ምናልባት ስለ እምነትን ብናወራ እሱን እናወራለን። ግን አንተ ባልከው መንገድ አይደለም የምንቀበለው። አንተ ያልከው ትክክል አይደለም። እንደዚህ አይነት ሪፎርም ትራዲሽን ውስጥ እንደዚህ አይነት ነገር የለም እያልኩኝ አይደለም። ግን የተቀላቀለ ነገር አለ እንዳልኩ። አንተ ኮንሴፕቱን ወስደህ ጸጋ ብቻ የሚለውን ወሰድክና እነሱን ደግሞ ከዛ ነገረ ድነትን ደግሞ እነዚህ ሪፎርመሮች እንዴት ይረዱታል የሚለውን ወስደህ በዛ ነው አርቲኩሌት አድርገህ ያመጣው ሐሳቡን ማለት ነው። ስለዚህ መነጣጠል አለበት ብያም ነው ማምነው ነው። አምስቱ ሶላዎች ራሳቸውን ችለው መብራራት አለባቸው። ከዛ በኋላ ደግሞ ሪፎርመሮች ደግሞ ነገረ ድነት ላይ ያላቸው ምልከታ ምናልባት ከሶላዎቹ ጋር የተጣላም ነገር ካለ የተዛመደም ነገር ካለ እንደዛ ነጥሎ ማየት ይሻላል ነው የምለው እንጂ ጠቅልሎ ፕሮቴስታንቲዝሙ የሚረዳው ጸጋ ብቻ ሲል ይሄንን ነው ብሎ ያስቀመጥከው ነገር ትክክል አይደለም። እንደዛ ብዬ አላምንም። ኦኬ እንግዲህ ከብዙ ትንተና በኋላ ተመልሰን መተናል ትላለህ። እሺ ስለዛ አሁን በአጭሩ እያልከን ያለው በሪፎርምዱ እና በሉትራኑ ሳይድ ያለውን አልቀበልም ብለህናል። እንግዲህ ቃል በቃል አሁን የተናገርነው ማለት ነው። እሱን የማትቀበል ከሆነ እኔ ልነጋገር የምችለው ከአንተ ጋር አይደለም፣ ያንን ከሚቀበሉት ጋር ይሆናል። ከአንተ ጋር ማውራቴ ምንም ኢንቬን የሚሆነው ለምን ከተባለ ሲጀመር አንስቼ የተናገርኩት በሉትራኑና በሪፎርምዱ ሳይድ እንዲህ አይነት ነገር አለ ብዬ ነበር። ባይሆን ግን ከአንተ ጋር የሚያስቀጥለኝ አንድ ነገር አገኘ በውይይት ደረጃ። እሱ ምንድን ነው? ጸጋ ብቻ ሲባል በቃ ይሄ ነው ብለህ ደምደማል ማለት አንተን ማን ነው ደምዳሚ ያደረገ ብዬ ጥያቄ ያቀርባል። ጸጋ ብቻ የሚለው በቃ በእኛ ዘንድ ይሄ ነው ብለህ እንድትደመደም ያደረገ ማን ነው? በመጀመሪያ ደረጃ እስቲ ጥያቄና መልስ እናድርገው። ጸጋ ብቻ የሚለውን ትምህርት በፕሮቴስታንት ሰርኩል ውስጥ እነዚህ አምስቱ ሶላዎች አሉ አይደል? አሁን ቅድም ሉተር እነዚህ አምስቱን ሶላዎች ሲያብራራ አንተ ባልከው መልኩ ያብራራ አይደለም ምናምን ብለሃል። አምስቱ ሶላዎች ብሎ ሉተር አላብራራም። ፎር ዩር ኢንፎርሜሽን እንደዚህ 16ኛ ክፍለ ዘመን ላይ ገና ከጅምሩ በዚህ መልኩ አምስቱ ሶላዎች ተብሎ በዚህ ደረጃ በተርም ደረጃ መጥተው ምናምን እንደዛ አይደለም የተብራሩት። እነሱ አድርጋ አላልኩም። ሲጀመር እሱም በህይወት አልነበረም። እኔ እንደዛ አላልኩም። እሱ አምስቱ ሶላዎችን እሱ ጻፈ አይደለም ያልኩት፣ የእሱ ትምህርት ነው። ግን እሱ ሲያበአል እንደዛ አልከኝ እኮ የተብራራበት አምስቱ ሶላዎች እንደዛ አታመጣም ነው ያልኩ። ኦፍ ኮርስ አምስቱን ሶላዎች ሲያብራራ አንተ እንዳልከው እንደዛ ብሎ የተናገረበትን አታመጣም አልክ። ገና ከጅምሩ አታመጣም ያልኩት እኮ ስለሌለ እኮ ነው። ራይት ሶ አማን ትክክለኛ የጸጋ ብቻ ትምህርትን አስተምሯል። እነዚህ አምስቱ ሶላዎች ተብሎ በተርም ደረጃ የመጡት በኋላ ላይ ነው። ግን ትምህርቱ ሱልማን የነገርኩ ነው። እሱ በህይወት የለም እነሱ ሲጻፉ እኮ አልኩ። አይ እንደዛ አልነበረም ያልከው፣ ግን ችግር የለም። አሁን እሱ ውስጥ አይደለም ክርክር ነው። እኔ ያልኩ ቃል በቃል አታመጣም አይደል ያልኩ። እንደዛ ብሎ አምስቱ ሶላዎችን ሲያስተምር አንተ በገለጥክበት መንገድ ያለውን ልታመጣ አትችልም አልኩ። ትክክል አይደለም። አይ አይደለም፣ ትክክል አይደል ልታመጣ ትችላለህ። አይ ነው ወይ ትክክል ያለውን ከየቱ ጋር መሰለህ? ሉተር አምስቱን ሶላዎች ዘርዝሮ ሲያስተምር አንተ ባልከው መልኩ አላስቀመጠም፣ አንተ ያልከውን ነገር አልተናገረም አልክ። አይ ገና ከጅምሩ አምስቱን ሶላዎች ዘርዝሮ አላስቀመጠም ያልኩ እኔ ገና ከመሰረቱ እኔ የተናገርኩትን ቃል እኔ የተናገርኩትን ተናግሯል። አክቹዋሊ እኔ የተናገርኩትን ተናግሯል።
አይ አንተ የተናገርከውን እሱንማ እኔ እንትን ብዬ ነበር ኮንፎርም አድርጌ ነበር ስመጣ። አይ እኔ ያልኩት እንደዚህ ነው ቃል በቃል እኔም የተናገርኩትም ረሳሰው አይደለም። አሁን አምስቱ ሶላዎችን ምድረዳው እኛ በዚህ መንገድ ነው። አሁን አንተ ባቀረብከው መንገድ ሉተር ራሱ አምስቱ ሶላዎችን ብሎ በአንተ ባቀረብከው መንገድ አላቀረበም። ማስረጃ ካለ ማምጣት ትችላለህ ነው ያልኩት። እኔ አሁን የነገርኩህን የጸጋ ብቻ ትምህርት ነፃ ፈቃድን የሚቃወመውን የጸጋ ብቻ ትምህርት እሱን ሉተር አስተምሯል ላሳየው። ይሄስ እሱን አላስተማረም እያልከኝ ነው? ኖ ጸጋ ብቻ ብሎ አሁን ለምሳሌ ጸጋ ብቻ የሚለውን ሉተር አሁን እኔ ካልኩት ሐሳብ ውጪ ነው ያስተማረው እያልከኝ ነው? ጸጋ ብቻ የሚለው ውጪ ነው። ምክንያቱም ነፃ ፈቃድን አንተ ጸጋ ብቻ ስትል ነፃ ፈቃድን የሚቃወም አይደለም። እንግዲህ አሁን ስሰማ ጸጋ ብቻ ስትል እንደው ያለን ይሰራ ነው። አሁን አንተ ምን እያደረክ ነው? አንዴ ቆይ ፕሊዝ። እሺ ቆይ። ጸጋ ብቻ ስትል ማለት ነው ነፃ ፈቃድን አይጋፋም አልከኝ። ይጋፋል ነፃ ፈቃድን? ነፃ ፈቃድ እንዳለ ታምናለህ? ለሉተር ግን ጸጋ ብቻ ሲል ሞነርጂስቲክ ነው። ስለ ሞነርጂዝም ታውቃለህ አይደል? ሲነርጄቲክ እና ሞነርጄቲክ እሱ እንዳልኩ ነው። አሁን እንዴት አመጣው መሰለ እንግዲህ ሞነርጂዝም እና ሲነርጂዝም ያ ማለት ሞነርጂዝም ማለት ምንድነው? ምንም የእግዚአብሔር ነው እምነቱ ማለት ነው። ሲነርጂቲክ ደግሞ ማለት ትብብር ነው። ኦኬ ሰውየው በፍቃድ ሪፔንተንስ ምናምን ኢንቮልቭ ያደርጋል ነው ኮፕሬት ያደርጋል ነው። ኮፕሬት እነሱ ጋር ይመጣል፣ ግን የሚመጣበት ቦታ ነው ልዩነት ያለው ማለት ነው። እሱን አይደለም እኔ ያልኩ። አሁን አንተ ምንድነው ብሬክዳውን ስታደርገው ምን ታደርጋለህ መሰለህ? አሁን ጸጋ ብቻ የሚለውን አስተምሮ ትይዝና ስለ ጸጋ ሌላ ቦታ ኔሚት ዋትኤቨር ለምሳሌ ሉተር ስላነሳን ሉተር ስለ ጸጋ ብሬክዳውን ወይም ስለ እምነት ብሬክዳውን ሲያደርግ ስለ ጸጋ የተናገረውን ነገር አምጥተህ ነው እዚህ ጋር ልታመጣ። ቅድም የሚያልኩህ እንደዛ ነው። አሁን አንተ ይሄን በራስህ ነው አርቲኩሌት ያደረገው እንጂ እንደዚህ እናደርገው ጸጋ በሚለው ብቻ በሚለው አስተምሮ ስር ወይም እነዚህ አምስቱ ሶላዎች ባሉበት ስር አይደለም አንተ ሐሳብን እያቀረብክ ያለው። አምስቱ ሶላዎች የመጡት ከየት ነው? ከመጽሐፍ ቅዱስ ኖ አይ አይደለም። ድራይቭ የተደረጉት እንግዲህ አሁን አንተ ዝም ብለህ እንደዛው ከመጽሐፍ ቅዱስ ብለህ ክሌም ልታደርግ ትችላለህ፣ ግን ማስረጃ መጠየቅ ነው። ከመጽሐፍ ቅዱስ አይደለም ማስረጃ መጠየቅ ነው። አምስቱንም አሁን ወደ መጽሐፍ ቅዱስ ስለሚሄድ እኮ ራሱ ጸጋ ብቻ የሚለው ምንድነው የሚለው ላይ ራሱ እኮ አልተስማማንም። እኔ እናንተ መጀመሪያ እሱ ላይ እንስማማ። አምስቱ ሶላዎች በፕሮቴስታንት ውስጥ የተጀመሩ ናቸው አይደሉም? አትሊስት በሶላ ደረጃ ማለት ነው የተጀመሩ ናቸው ማለት ምን ማለት ነው? በሶላ ደረጃ የተጀመሩት ፕሮቴስታንት ውስጥ ነው። ጸጋ ብቻ ሶላ ግራቲያ የሚባል ወይም ግራቲያ የሚባል መጽሐፍ ቅዱስ በሶላ ደረጃ ከመጽሐፍ ቅዱስ ነው የተቀዱት እኮ ትምህርት ናቸው እኮ እነዚህ ነገሮች ትምህርቶች ናቸው። ከመጽሐፍ ቅዱስ የተውጣጡ ትምህርቶች ናቸው እኮ። አንዴ ቆያኩስ በ5 ሶላስ ተብሎ የተጀመረው በፕሮቴስታንት ውስጥ ነው አይደለም? ነው ካልከኝ ጉንጫ አልፋ ክርክር ፈልገህ ነው ብዬ ስለማስብ ኖ ስም ተርሚኖሎጂ ልትሰጠው ትችላለህ እኮ። መቼ ነው የተጀመረው? እሱ ተርሙን መቼ ነው የተጀመረው? ሶላ ማለት ሉተር እንግዲህ ጋር አምስቱም እንደዛ ቅርስ ተሰጥቷቸው የመጡት እንደውም ከሉተር በኋላ ነው። ስለዛ በፕሮቴስታንት ውስጥ ነው አይደለም? ተርሙን ነው ተርሙ። ትምህርቱ ግን በነ ጳውሎስ የተጀመረ ነው። ችግር የለም። አንዴ በፕሮቴስታንት ውስጥ ነው። በፕሮቴስታንት ስም ልትሰጠው እኮ ትችላለህ። ለምሳሌ አሁን ሙዝ የሚለውን ነገር ሙዝ የሚል ቆይ ለእኔ ስማኝ፣ ይሄንን ሙዝ የሚባል ነገር አሁን ለምሳሌ አለ ሙዝ ባናና ምናምን የሚለውን ስያሜ የሰጡ ሰዎች ቀን ሊኖረው ይችላል የተጀመረበት ማለት ነው። ሙዙ ግን ያ ማለት ስያሜ በተሰጠበት ቀን የመጣ ነው እንዴ? አይደለም። ፍጥረት ሲፈጠር ጀምሮ የነበረ ፍሩት ነው። ራይት አይኔ እኮ አሁን ጥያቄ እኮ አሁን መጽሐፍ ቅዱስ ላይ አለ የለም የሚለው አይደለም። እሱ ላይማ ገብቼ ከፈለክ አሳይሃለሁ። እንግዲህ አንተ አሁን አምስቱ ሶላዎች የተነሱት በፕሮቴስታንት ውስጥ ነው። አትሊስት በተርም ደረጃ የሚለው ላይ ተስማምተናል እስካሁን። በፕሮቴስታንት ውስጥ ከሆነ እነዛ ፕሮቴስታንቶች እነማን ናቸው? ሉተራኖች፣ ሪፎርምዶች ናቸው አይደሉም? በዚህ ጉዳይ ላይ የተሳሳተ ነገር ሲነገር ሰማለሁ። ከአንተ ብቻ ሳይሆን እንደውም ሉተራንም ነን ከሚሉት ልጅ አንድ ልጅ ቅዱስ የሚባለው ልጅ ይመስለኛል የተሳሳተ ትርክት ሲያመጣ ነበረ። ለምሳሌ ስለ ሉተራን ሲያነሳ ልክ ፔንቴኮስታልን አቮይድ አድርገው ፔንቴኮስታል በዚህ አሁን 16ኛው ክፍለ ዘመን እንደዚህ የጀመሩ ናቸው ምናምን ብሎ ሩቱ ጭምራሽ የሌለ ነው ነቅሎታል፣ ስሩን ራሱ ማለት ነው። እና እንደዛ ሲወራ ሰማለሁ።
ፔንቴኮስታል በለው ዋሬቨር የፈለከውን ዲኖሚኔሽን ሜንሽን ልታረግ ትችላለህ። በማን የተጀመረው? በኢየሱስ ነው የተጀመረው። በኢየሱስ ወዳጅ ወይ እባክህን ስማኝ። በተርም ደረጃ የተጀመረው አሁን ከ16 ክፍለ ዘመን በኋላ ነው አልከኝ። ስም ሰጣቸው ነው ስም ሰጣቸው። ችግር የለውም። በተርም ደረጃ አሁን እንደዚህ ጸጋ በተርም ደረጃ ትክክል፣ እሱ ትክክል፣ ችግር የለውም። እሺ በተርም ደረጃ እንበለውና በተርም ደረጃ ያለው ችግር የለውም። የተጀመረው በሉተራኖቹና በሪፎርምዶቹ ነው አይደለም? ሉተራን ስትል ምን እያልክ ነው? አሁንም እኛን ፔንቴኮስታልን አቮይድ ልታረግ ፈልገህ ከሆነ it doesn't work like that። ፔንቴኮስታል ያን ያለ እንዴ ወዳጅ እንትን ልትል ከሆነ አይሆንም እኮ ነው የምልህ። አትችልም። ለመሰለ ፔንቴኮስታል እኮ አቃቂ ጓሮ የበቀለ እንትን እኮ አይደለም። ከዛው ከሉተር እኮ ሪፎርም ሲያደርግ ካቶሊክን ከዛ ውስጥ የወጣ ነው እኮ። ኦኬ ሶርሳችን ስትሄድ እኮ እንደዛ እኮ የዛ ሰዓት ጴንጤ ነበረ 16ኛው ክፍለ ዘመን ላይ። ጴንጤማ በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ላይ ጀምሯል። 16ኛው ክፍለ ዘመን ላይ እነዚህ ተርሞቹ በሚሰጡበት ሰዓት ጴንጤ ነበረ አልነበረም? ጴንጤ ሐዋርያት ሥራ ምዕራፍ 2 ላይ ያለ የጳውሎስ ሃይማኖት ነው ያልኩህ። ስለ ሐዋርያት ሥራ ምዕራፍ 2 አልጠየቅኩም ኤፍሬም እኮ። ጴንጤ የጳውሎስ ሃይማኖት ነው። አካዲ 16ኛው ላይ ጀመረ እንዴት ትለኛል? እኔ ከሉተር በፊት ነበር ጴንጤ። የጳውሎስ ሃይማኖት ነው የቡድሃ ሃይማኖት ነው የሚል ጥያቄ አላቀረበም። እኔ እየጠየቅኩ ያለሁት ምንድነው ኤፍሬም? ኦኬ ያቀረብኩ ያለው ጥያቄ ምንድነው? 16ኛው ክፍለ ዘመን ላይ 17ኛው ክፍለ ዘመን ላይ እነዚህ ሶላዎቹ በደንብ በተርም ደረጃ እንትን እያሉ ዴቨሎፕ እየተደረጉ በሚሄዱበት ወቅት ላይ ጴንጤ ነበረ ወይስ አልነበረም? ያኔ የዛች ክፍለ ዘመን ላይ ነበር አልነበረም? ግልጽ አይደለም እንዴ? ጴንጤ ቤተክርስቲያን ከተመሰረተች ጊዜ ጀምሮ ነበረ እኮ አልኩህ። ስለዛ 17ኛው ክፍለ ዘመን ላይ ጴንጤ ነበረ? ኧረ 17ኛ ለምን ትላለህ? ዜሮኛው ዓመት ላይ ነበር። ዜሮኛው ዓመት ላይ ነበር። አሁን አንተ ስለምትለው ስለ ዜሮኛው ዓመት አልጠየቅኩም ኤፍሬም። ዜሮኛው ዓመት ላይ የኑር አይኑር ምናምን እሱ ላይ ምንም እየተከራከርኩ አይደለም ለጊዜው። እኔ እየጠየቅኩ ያለሁት በዚህ በ17ኛው ክፍለ ዘመን አካባቢ ላይ ጴንጤ ነበረ አልነበረም ነው ጥያቄ። እንዴ ካዲያ የመጀመሪያው ዓመት ላይ ከነበረ እንዴት 17ኛው ክፍለ ዘመን ላይ አይኖርም? አኪ 17ኛው ክፍለ ዘመን ላይ ከነበረ በዲኖሚኔሽን ደረጃ እስቲ ያሳየኝ ጴንጤ ማስረጃ ወጣ። በዲኖሚኔሽን ደረጃ ማለት ስትል ምን እያልክ ነው? አሳየኝ አውጣውና አሁን በዲኖሚኔሽን ደረጃ ያው አላችሁ አይደለ? ልክ እንዳላችሁ 17 ሉተራኖቹን ለምሳሌ አሁን ማሳይ ምን መሰለኝ? ቆይ አንዴ 17ኛው ክፍለ ዘመን ላይ ለምሳሌ ሉተራኖች ነበራችሁ ብዬ ብጠይቃችሁ አዎ ነበርን ይሉኛል። ማስረጃ ብላችሁ አውጥቶ ያሳዩኛል። አለቀ። እሺ ኮንፌሽኖቻችሁ አንዳንዶቹ ከዛ የሚቀደሙ ናቸው። እኔ ከነሱ የተሻለ ማስረጃ ልሰጥ ነው። አሁን እኔ ደግሞ ጴንጤ በመጀመሪያው 100 ክፍለ ዘመን እንደነበር ማስረጃ አላልኩ። ማን ጠየቀ? የመጀመሪያው 100 ክፍለ ዘመን ላይ ማን ጠይቀው? 17ኛው ክፍለ ዘመን ላይ እነዚህ የሱራዎች ብቻ ያልመለስኩ አኪ አንተ ስጠይቀኝ 17ኛው ላይ ትለኛለህ። እኔ ከመጀመሪያው ክፍለ ዘመን ጀምሮ ነበርኩ ማስረጃ ልስጥህ እያልኩ ነው ከመጽሐፍ እነዚህ ብቻ የሚሉ ትምህርቶች አምስቱ ሶላዎች አምስቱ ብቻዎች የፕሮቴስታንቶቹ ዴቨሎፕ እያደረጉ የመጡት 16ኛው 17ኛው በኋላ ክፍለ ዘመናት ላይ ነው። ምንም ወደ ኋላ ሄደው ስም ነው የሰጣቸው ከመጽሐፍ ቅዱስ ችግር የለውም። ስምም በሚሰጥበት ደረጃም በለው ችግር የለውም። አሁን እሱ ዝም ብሎ አሁን አንተ ዝም ብለህ እንደዛ ስላልክ እንደው just for the sake of argument ዝም ብዬ ልለፈ እንጂ anyways 17ኛው ክፍለ ዘመን ላይ እሺ በስም ደረጃም ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ ዛታት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃ አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃህንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥህ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየቅኩ? አልጠየቅኩም። ለምን መሰለህ ያልጠየቅኩ እኮ አልተቋረጥኩም። ደግሞ ከዛ በኋላ አልተቋረጥ በጣም አሪፍ እኮ ካልተቋረጥ ካሳየኝ በቃ ያልተቋረጠ ቼን ካለህና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ አሳይሃለሁ። እስካሁን ድረስ ያለውን አሳይሃለሁ። ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳይ
አይደለም የመጀመሪያውን ክፍለ ዘመን አልፈለኩትም። 17ኛው ክፍለ ዘመን ያለውን ማስረጃ አውጣና አሳየው። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንዴ አኪ ኤፍሬም ወዳጅ አንዴ በጣም ይቅርታል። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ስትልኩ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ ወዳጅ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉተራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። እና ወደዚህ ወደዛ የሚያደርጉት ነገርም ያለ አይመስለኝም። እና የስ በቃ ይሄው ማሳየት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም ብለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው፣ ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደ ኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ያወጣና የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልደግም ጣልቃ እንዳትገባብኝ ልመልስልህ። እኔ መልስ ትክክል መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። ኖ እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንዳታደክመን። እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየቅኩ አይደለም። እንደዛ ከሆነ እኔም ልጠይቅህ አንተም እንጠያይቅ። እንደሱ ምን ችግር ኖሮብኝ ጠይቀኝ። የፈለግከውን ብጠይቀኝ እኮ እኔ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም። ቀጥታ ነው የምመልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? እኔ መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ እጠይቅሃለሁ ልመልስ። እሺ መጀመሪያ ይሄን መልሳ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ሁሉ መልሳ መልስ። ሲስ ድምጽ አሰማ። ሲስ አንዴ ድምጽ አሰማ እንዳይዘረግፍ። ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ አለው። እሺ ኤፊ እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ሥራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ኧረ እባክህ ለመልስ እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣልን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለከውን እንደመለስ ካለ ጥያቄ ልጠይቅህ። አንተ ልጅ ጥያቄ ልጠይቅህ። አንዴ ተረጋጋ። ቆይ እሺ፣ አንዴ ጥያቄ እቀበላለሁ አላልክም? ተቀበልሽ። ኧረ ተረጋጋ አንዴ። ቆይ እሺ፣ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ። ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስል ምን እኮ ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ። ኤፍሬም ተው በቃ። ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ አይነት ጉንጫ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ እንዴ? ከአመት አመት እንዴ ጉንጫ አልፋ የሚያዳርቅ ነገር። ጥያቄ ጠይቀህ ልመልስ ስልህ መሀል ላይ እየገባህ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነው ይቻላል። ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ደን ታዲያ ምንድነው ማድረገው? ነው ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድነው ማድረግ?
አንዴ ቆይ እሺ እንመለሳለን ወደ ጸጋ ብቻ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳን። ተመለስ እኮ እየገባ እኮ ነው። ኦኬ ለመጨረሻ ጊዜ አንዱን ጥያቄ ይሄንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ነው ያለው። ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርተሃል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5ቱ ብቻዎች አሉ አይደል? ሶላዎች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን ይመጡት በኋላ በ17 ክፍለ ዘመን ምናምን በዛ አካባቢ ነው ምናምን ተባብለን ስለተማመንን ከናልተርማን በኋላ ስለሆነ በዚህ ሰዓት ግን ነበሩ። ያኔ ኖሩ አልኖሩ ግድ አይሰጠኝም። አሁን እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ረቹ አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን ይባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ሉተር፣ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽንን የተከተለው? ማን ነው አፖስቶሊክ ሰክሴሽንን የተከተለው? ኦርቶዶክስ፣ ካቶሊክ። እነሱ እናንተን እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን። እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው። ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አይደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበርን አይደል? እኛ ፕሮቴስታንት አይደለንም እንዴ? የፕሮቴስታንት ሪፎርመር አይደለም እንዴ ሉተር? እና ከየት ነው የመጣ ነው እንዴ? ፔንቴኮስታል የወጣ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ ነው። እኛ 16 አሱዛ ስትሬት ምናምን አይደለም። መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደ ኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁንም የምነግርህ ውስጥ እዛው ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለን፣ ይወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው? ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደ ኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ኦኬ እሺ ይብቃሽ። እሺ ስለዛ በቃ ያው እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀመር እኔ ካንተ ጋር ማውራት ነው። ኦርቶዶክሳን መልስ አለ ብለው ቃሉ እንዴ? እኔ ለእናንተ ነው ቃሉ ያሰማልን የሚሉት እኮ ካንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የነሱን አንቀበልም ስላለ እንደዛ ነው የሚሻለው። ይበቃል። እንግዲህ ኦልሬዲ ሰው ተሳለ ተባረኩ። አኪ ግን አንተ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምን ጥያቄ ጠየቀው? በዚህ ሁኔታ ይሄ እኔ እንጃ። እኔ ዝም ብዬ ሳየው ሁኔታውን ይሄ አንተ ቆንጆ አድርገህ መልስላቸው እስቲ። እኔ የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድን ነው የምትጠይቀኝ? እስቲ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ላይ አለች። አዎ አለች። ማስረጃ አለስተ? አዎ ፕሊዝ በጌታ ምንም እኮ በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እሺ እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምትጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየቁ። ጥያቄ ምንድነው? የጠየቁ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ። እንዴ ያማን የአሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን፣ ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? አሌክስ መገልፈጥህን እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። አሌክሳንድሪያ ቤተክርስቲያን ቆይ አንዴ። እንዴ ጥያቄ አንተ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅህ። ጠይቀው። እኔ እኮ አሁን አልጠይቅ እኮ አልተባልክም፣ ግን ስትጠይቅ ግን አንዳንድ ጊዜ የሆነ በቃ እንዳነበበ ሰው ለመጠየቅ ሞክር።
ማለት ዝም ብላ አትፈቅ። እሺ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። አልሰድብህም። ምን ማለት ነው? እሺ በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይህ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የሱን ይሄን እኮ መልስ የለም የሚለውን ኮሜንት አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ኤፍሬም የጉባኤው መሪ ንገረኝ እስቲ። ጥያቄን ሽፍት ለማድረግ ፈልገህ ነው? እኔ ጠየቅኩ ምንድነው? ተረጋጋ አንዴ። ጥያቄ ምንድነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድነው? የጠየቁ ጥያቄ ምንድነው? ከኦርቶዶክስ ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ነው ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 3:25 ላይ ነው ያለው። ቁጭ በል አንዴ እባክህ። አንዴ ሚዩት አድርግ። እሺ መልስ፣ ቶሎ መልሱን ወደ መልሱ ጋር። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቀውም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኬል አንተም ተው፣ ጉባኤትን ለኔ ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። ችግርህን ጭራሽ ጉባኤ ግሪካ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴዎስን ጠቅሰሃል። ኦኬ አትናቴዎስ አትናቴዎስ አሁን ኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው ስንት ዓመት ነው የምትመልሰው መልሱን? አኬ እኔ ያንተን እኮ ምንም መልስ የሌለውን ወሬ እኮ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይሄን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነስተን የነበረውን በሪፎርሙዱና በሉተራን ሳይድ ያለው መልሳኪ አትናቴዎስ ከኦርቶዶክስ ቤት አንዴ እባክህን እሱን ለመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ። አንዴ ሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል፣ ሰው የሚያውቅ ሰው ኳለታቸው የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ለምን ቆይ ነውር አታውቅም እንዴ? ቅድም እኔ ያቺ ቆይ ኤፍሬም እሺ ደቂቃ ስጠኝ። አደገኛ ነገር እኮ ነው የሚያነሳው። ደቂቃ ስጠን፣ በደቂቃ እናውራ። ኧረ እባክህ ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር ኧረ በጌታ ስም ማንንም ኢንተራክት አይደለም ሲስ እኔ አሁን ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና እንውጣ። ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ውጣ እያላችሁኛል። አንድ ደቂቃ ይሰጠኝና ራፓፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራው። ስለዚህ እኔም አጠቃልላለሁ። ሂድ አጠቃልሽ። አንድ ደቂቃ ከኔም በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። በቃ ሁለት ደቂቃ እሺ 3 ደቂቃ አስተኝ። እሺ 3 ደቂቃ አስተኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስተኝ። እሺ ታንክ ዩ። 3 ደቂቃ አስተኝ። ሉትራን ካሉ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው? ኦርቶዶክስ ነበረች በመጀመሪያውና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ሕፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነበረች። አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ላይ አሌክሳንድሪያ ኦርቶዶክስ ቤተክርስቲያን ነበረች። አሪ ሲሪየስ ማን ነው የምታሞኘው? ይሄ ዩኒቨርሳል ትሩዝ አይደለም እንዴ? በዛን ጊዜ አሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። ሄይ የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካደረግ እኛ ክሌም እናደርግም እንዴ? አትናቴዎስን እኮ እኛ ነን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን
እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ። አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳየኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳረግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በመቶኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታረጋለህ። እኔም ክሌም እያረኩ ነው። እሱን እኮ እንዴ ለኔ ሲሆን አይቻልም ትላለህ። አንተስ ክሌም ታረጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማአት ነገር ጨምረሃል። አንተ አንድ ባንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልከው የመጡ ምናምን እነ ማርቆስን ምናምን ታለ ወደኋላ ስትሬስ ስታረግ እኔም አለው ያልኩ እኮ ነው። ወደኋላ ትሬስ ስታረግ እኔ እናንተ እንኳን እንጨባበጣለን አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስንሄድ ክሌም አለ። ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ ወቃ ተቆርጠ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ክሌም ስታደርግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ህብረት የሚባለው አክሌሻ የሚባለው ህብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምንበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ። ካልቋል አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስንና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። አንድ ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው እኔ የምታወራው? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? አኬ ወደ ርዕሱ እሺ። ኧረ በእናትህ ሲሰራ ቆይ አንዴ። ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እኮ እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍ ኮርስ አሁን አወቅ። በኔ ምክንያት ችግር ያው ነው። ደቂቃውን አጥፋው እባክህ። ሲስተም እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ደቂቃ ፕሮቮክ እንድታረጋ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በኔ ፊት ታወራለህ እንዴ ኤፍሬም? ኧረ እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ? አንተሽ ለምንድን ነው የምትደረበው? እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንዴ? አንተ ሻውሪው አንቺ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው እኮ ያዘው። እባክህ ሚዩት አድርግልንና እናወራ። አታርቀን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የሚጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የሚጨቃጨቅ የሚዳረቅ የሚጫጫ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጮህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁንም የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክን በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም
የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያን ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት። ኦርቶዶክስ ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያንን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን። በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበር ወይ ሲባል አዎ ነበር ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዶ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳን አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤን 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይሄንን እናውቅ የለ እንዴ? እንረዳዋለን እኮ። ይሄን ሁሉ ነገር ግን ያነሳነው ለምንድን ነው ከተባለ ዛሬ ያነሳነው ትምህርት ጸጋ ብቻ የሚል ነው። ዚሮ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበር። ይህንን ነገር ደግሞ ያነሱት ሪፎርምዶቹ እና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም። ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን አልበዛ ደረጃም ይመለከታቸዋል ብዬም ስለማላሰብ ሉተራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ያሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ፣ ግን በሌላ ሰው ይፈራል ቃል በቶ መሞገት ይችላል። ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል እኮ። አልቀበልም ስል ሰምተሃል? አልቀበልም። አዎ ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብለሃል። ቆይ ሆዶን ሰከንድ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ እኔ ላይ ፖለቲካ አትሰራም ያልኩት አንድ ደቂቃ ወሰድና እሺ አላልኩም። ቪዲዮ ሪከርድ ተደርጓል። እዚህ ጋር በጣም እየደከመን ነው እኛ። ይደክማል። ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማን ነው ኤፊ ወንድም እንዴ? አንተ ለምን ገባህ? አንዴ ቃል ተሰጥቶኛል ላውራ ነው። የካልቪኒስቶች ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ አልቀበልም ማለት አልፈልግም። አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን ብያለሁ እኮ አልቀበልም ያልኩህን እኮ አልቀበልም ብያለሁ። ስለዛ እንደዚህ እናደርግሽ ግን አልቀበልም ያላልኩትን ነው አልቀበልም። እንዴ አንድ ደቂቃ ስጠኝና እኔ እንዳርም የተሰጠኝ ላርም አንተ የተናገረው አንዴ ሲሶይ ሲስ አንድ ደቂቃ ስለሰጠ ነው። አንድ ደቂቃ አይደለም ለኔ አንድ ደቂቃ የምትሰጠኝ አንተሽ በተናገረው ላይ ነው። ኦኬ አንተ በተናገርከው ማለት ነው እኮ ሲስ ነው የሰጠው። ሲስ ስለሰጠ መውሰድ ትችላለህ። ተቀበልና ያንን ደቂቃውን ሲስ የሰጠህን ደቂቃ አውራበት። ይኸው ነበር። እሱ ነው አንተ በሰጠው አይደለም። ኦኬ ችግር የለውም። ካወራህ በኋላ ግን አንተ ባወራው ጉዳይ ጋር በተያያዘ ዮሐድ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ።
እኔ አንተ በሰጣውም ላይ አይደለም ማውራው አንተሽ በተናገረው ነገር ላይ ማውራው አንተ ያው አንዴ ጠብቀኛ አንዴ ቆይ ኤፍሬም እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩት ከሪፎርመሮቹ አንፃር እንጂ ከእናንተ ጴንጤቆስጣል አንፃር አይደለም ይሄንን እንደዛ አሁን እኔ ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ ራሴ ላውራ አልቀበልም ብያለሁ እሱ አሁን ደግምልሃለሁ አልቀበልም እሱ በቃ እዛ ላይ ጸንተ ስለ ጴንጤቆስጣል ሳይሆን ስለ ሪፎርመሮቹ ብቻ እኮ ላውራ እኔ ድል ለራስህ ካዲ እኔ ራሴ ላውራ ያልከውን ስላበላሸ ላውራ እኔ መደምደሚያው ላይ ምንድነው ያልኩት እኔ ከመጀመሪያው ጀምሮ እኮ እኔ ላውራ አንዴ ቆይ ለምንድን ነው የማትተወው ሲሳይ ማትተወው ማለት ምንድነው ኤፍሬም እንዳያወራ ነው አይደለማ ሶስት ሰው እንዴት ሊያወራ ይችላል ምኑ ነው እኮ ተውና አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ ለምንድን ነው የምትገባው ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ ከተነሳ ኖ ትምህርቱንም ላነሳ አይደለም አንተ የተሳሳትከውን ብቻ ለማድረም ብቻ ነው ትምህርቱንም አላነሳም ደግሜ አንስቻለሁ ቅድም ምንም ጸጋ ብቻ የሚለውን እሺ ካልተሳሳትኩ ምን ታርጉላችሁ አንድ ደቂቃ አንተ ተጠቀምና ከዛ በኋላ እንመለስና ሰለች ቤት በኩል ይኸው አንተ ሽመች ሰጠኝ እንዴ አንተ እኮ ሊያስወራኝ እንኳን አልቻለም እሺ ቀጥል እሺ ሶላ ስክሪፕቸራ ላይ ያነሳው አኬ ያለ የነበረው እንግዲህ ሰምታችኋል እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንቲዝም በጣም እንግዲህ መሰረት ነው የእምነታችን መሰረት ነው ብያለሁ እንደገና ደግሞ አኬ ያነሳውን ሐሳብ ደግሞ አኬ ትክክል አይደለም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ አመጣህና እዚህ ላይ ሰፋበት ግን አምስቱ ሶላዎች የተበራሩት በዚህ መንገድ ነው አንተ ባልክበት መንገድ አይደለም የሚበራሩት ብዬ ለይቼ ነው ያሳየሁት አሁን አምስቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው አንድ ወጥ የሆነ ትምህርቱም አንድ ነው ወጥ ነው ትክክል ነው ስናገርም የነበረው ሳብራራም የነበረው እሱ ነው ነገር ግን እሱ ላይ ቤዝድ አድርጎ ይኸው ገቡ መሀል ላይ ጨረስክ አንድ ደቂቃ ኤፍሬም ደግሞ ለኔም አንድ ደቂቃ ከኔው ጋር ይጨርስ ነው ዮሐዲ ባለሽ ይፈርታ ዮሐዲ በቃ አትግባዝ አንድ እሺ ተጽዕኖ ተደርጎ ሲሲ አንተን አመሰግናለሁ ታንክ ዩ ኤፊ ቆይ እሺ ችግር የለም ቢወጣም ያናል አይደብረኝም እውነቱን ለመናገር አንተማ እየጸለይክ ነው እንደወጣ እየጸለይክ ነው ምን ይደብራል ማውን ያወራል አንዴ ዮሐዲ ታውቀይ አንተ ቀጣይ ተገባለህ ምንድነው ይሄ ነገር ካለቀ በኋላ ደግሞ እንትን እንዳይሉ እሺ ለኔም ደቂቃ መስጠት ይችላል ባጭሩ አንድ ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላሉ እንግዲህ እንደራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከጴንጤ አይደለም እሱን አሳይቻችኋለሁ ከጴንጤ ሲጀመር 17 ክፍለ ዘመን ላይ የለም 18ም 19 ክፍለ ዘመን ላይ አሁን ባለፈው ነው የመጣው በአያቶቻቸው እድሜ ነው ብያችኋለሁ ስለዚህ አያገቡ ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር ሪፎርምዶቹን አልቀበልም ሲል ነበር ስለዚህ ምንም ማስተባበል አያስፈልገውም ይሄ ገና ለገና እንደው ልዩነታችን ሊታይብን ነው ምናምን የሚል ፍራቻ ስላለ ብቻ እንደዚህ ይህንን መናገር ተገቢ አይደለም ነው ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ ማለት ሁሉም ሳይሆን አትሊስት ይሄው እንግዲህ ኤፍሬም ያለው ይለያል ከማን ከሪፎርምዶቹም ከሉተራኖቹም ስለዚህ ይሄንን በዚህ እንዝጋውና ሉተራኖቹ ወይም ሪፎርምዶቹ እኔ ፐርሰናሊ ጥያቄ ልጠይቅ እኔ ራስ ስላልገባኝ እሺ ሲስ ምጠይቀው አለም ለአክሊል ነው የምጠይቀው እኔ ራስ እሺ ሲስ እሺ ለምሳሌ ኢቭን አንተ እንዳልከው ፔንቴኮስታል ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም እፊ ከተሳሳትኩ እንትን ይለኛል ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው እሱ ማሳየት ይችላል
ተው አንዴ እባክህ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ የኛ 16ኛው ክፍለ ዘመን አልተመሰረተም። ነገር ግን ማስረጃ አቀርባለሁ ለእያንዳንዱ ነገር ለምናገረው። ምን አይነት ረዳሽ ነው በእኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሐዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሐዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው። አኪ ሲሶ እኔ ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስቲ ምን ይላል እስቲ? አንድ ጊዜ ይዋድ ምን አገባህ አንተ ዝም ብለህ ማለት የገባህ ሲሳይ ነው ማውራው ጨምላቃ ስድብ ጀመር ካኬ ቆይ እኔ ሲሳይ ላውራው ሲሳይ ላውራው ይዋድ ቀጥል ሲሳይ ላውራው ለይዋድ ሰጠሁትን የኔ ሰዓት ለይዋድ ሰጥቻለሁ። ይዋድ ይከፍታል። ማን ሰጠ ሰዓት? አንተ ለይዋድ ተሰጥቶኝ እኮ ነው ሲስጠይቆኝ ነው። ቀጥል ይዋድ ማን ሰጠ አንተ ሰዓት? እንደዚህ ማይሰራ ቢደስ ወርክ ላይክ ዲስ እኮ እኔ አወራለሁ እሱ ከብቶት እንዴ ማማራጭ ባካ አንዴ እንስማ አንዴ ሚዩት አድርገው። ቆይ ኖ እንደሱ አይደለም። ሲሳይ ላውራው አንድ ጊዜ ሚዩት አድርገው። ይሄ ቦታ ለኛ የሚመጣንም አልመሰለኝም ለዛሬው ከታላቂ ምክንያቱም የጭቅጭቅ በዛበት። አይ ቆይ አቂ አትውረድ፣ ሉተራኖች እየመጡ ስለሆነ አትውረድ አኮን ወይኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም። ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም ማለት ነው። ለአንተ ውይይት ይሄ ነው ጭቅጭቅ ነው ለአንተ። ሲስ ምን ነገር አለኝ ያጠፋሁት ነገር ካለ እሺ አይ ምን ነገር አለኝ ምንድነው መሰለ አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ ያወራን ነበር መጥቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ ከፍታለሁ። እነሱም ከከፈቱ እዛ ላይ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። ነብስ ነው ይክፈትና እኔ ከፍታለሁ። ከሱ ቀጥዬ ከሉትራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት አይደለም ቆይ ችግር የለውም። እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ እኮ ተነሳው ከማታው ጋር ነው። ከማታው ጋር ስለሆነ ሪፎርምዶች ካሉ ልትራን ካሉ ገብቶ እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉዳይ ቆይ አንዴ ከጸጋ ብቻ ጋር በተያያዘ ቪዲዮ ካለ ትከፍትልናል። እኔ አዘጋጅቻለሁ በነገረ ድነት በቃ ኩስ ጸጋ ብቻ ላይ ማለት ነው እያወራን ያለነው ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ነው አሁን እያወራን የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው አሁን የሚከፍተው። አሁን እያወራን ያለነው ምን ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? አንዴ ባክስ ሲስ ልባርግ የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ እኔ ማሳየውን ቪዲዮ አሳያለሁ። ቀስ ብለን እንሰማለን። ወይኔ በክርስቶስ ስም አንተ ኧረ ከገስት ላይ ወርደህ ብታወራ ራሱ ይሰማናል በዚህ ጩኸት። አይዟቸው በኢየሱስ ስም አይዟችሁ ቀጥል። እኔ እቀጥላለሁ። አይዟችሁ ስላልክ እኮ ጆሮአችን አይተርፍም። ጆሮአችን በስተው አይዟችሁ ከተደፈነ በኋላ አሁን ጥጥና አልኮል እሰጥሃለሁ። አይዞህ ያድዬ እንትን ነው። አሁን እያወራን ያለን ምንድነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራን ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ይዋል አንተ እኔ ዮሐድ የሚከፍተው ቪዲዮ አይና ዮሐድ እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? እባክህ አካሄድ ላይ ላውራ። እኔም ዮሐድም ከርዕስ ውጪ ከሆነ እናስቆማለን። ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድ የምትከፍተው ስለ ጸጋ ብቻ ካልሆነ እኔም የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። አሁን የተነሳው ርዕስ ሲሰምታል በደንብ በዚህ ተስማማል። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባህ አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና
ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው አሁን ርዕሱ ሆኖ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጪ ከሆነ እናስቆመዋለን። ያዲ አሁን ቀጥሎ ስነ ስርዓት ሲስ አሁን የፕሮቴስታንት አጀማመር አለ አይስከ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው አሁን የልጅ እሺ እኔ ሲስን በማክበር ኦርዳለሁ እኔ ኦርዳለሁ ኢስ ኦኬ ግን አካሄዱ ትክክል አይደለም። ስማኛ ይዋድ ለምን ታወራለህ? ይዋድ እኔ ሳወራ አንዴ ስማኝ ሎርድ ነው ችግር የለውም። ቆይ አትውረድ፣ አንዴ ስማና ከመውረድ ከፈለክ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች ኦኬ 1906 ላይ የአዙዛ ስትሪት እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሐሳብ ስላነሳ አኬ ደጋግሞ ካንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን አምስቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል አይ በዛ ሰዓት ብቻ ሳይሆን በዜሮኛው ክፍለ ዘመን እያልክ ስትመልስ ነበር። አሁንም ሲስተም ይሄን ሐሳብ አነሳና ምን አለ? ኦኬ ነበረ ፕሮቴስታንቲዝም ይሄ ፔንቴኮስታል ነበረ ግን በ19ኛው በ20 ክፍለ ዘመን የተጀመረው ግን ምንድነው ይሄ እንቅስቃሴው ነው የሚል ሐሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ ኦኬ ሩሱ ላይ ያተኮረ ሐሳብ ሰምቻለሁ። ይሄኛው የምትከፍተው ቪዲዮ አውቀዋለሁ። አሁን እንዳንተ አይነት የተቆራረጠው ማላወቀው ያችሁ ይኸውላችሁ ልብ በሉ። አሁን ባለጌ ማን ነው? ይኸውላችሁ ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሷት ምን ይላል? ይኸውልህ ትገባለህ መሀል ላይ ትጫዋለህ ይላል። አሁን ስናገር የገባው እሱ ነው። ይኸውላችሁ ከቅድም ጀምሮ የሚገባው እሱ እኮ ማን የገባው አንተ እኮ ነህ። እኔ አይደለም ይወድ ለኔ እኮ ነው። ቆይ እንዳትወጣ ሰምተህ ትወጣለህ ብሎ ተናገረ አይደል? ኤፍሬም ይሰማል? አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ ይኸውልህ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ ያንተ አእምሮ ነው ፈንክሽን እያደረገ ያለው ነው። እኔ በተግባቦት ህግ ስለማምልኮ ዮሐድን ሰምቼው መልስ ልሰጠው ነው። አሁን ቪዲዮ ሲከፈት ብቻ ነበር ኤፊ ውረድ በቃ በቃ ብትወርድ በቃ እሺ እኔ እወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ ቀጥሉ። ሀሜት ነው ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማው አንተ ነህ፣ እኛ አይደለንም። ቀጥሉ። እሺ ስሙ አንዴ ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ለምንድን ነው ባይዘው ሂስትሪ የምታውቅ ከሆነ እና የምርም ፕሮቴስታንቲዝም ካጠና ይሄ ባይዘው ጭቅጭቅ ውስጥ የሚያስገባ አይደለም። 100 ዓመት ማክሲማም ሊሄድ የማይችል እንቅስቃሴ ነው። በቃ ይሄ ካሪዝማቲክ ፔንቴኮስታል ከተባለ በቃ በወንጌላውያን ስር ራሱ ጭራሽ አይታሰቡም ነበረ። ይሄ በቃ የራሳቸው የፕሮቴስታንት አቃቤ እምነት ነው። እውነት ቅንነት ካለና በንጽ እንደው የምርም ዝም ብለህ ካልሰገድኩ እንደው ልጨቃጨቅ ካላልክ በስተቀር ይሄ ሂስትሪ ማጥናት እኮ ነው። ለዛ ነው ኦን ፐርፐዝ 17ኛው ክፍለ ዘመን እንደሌለ ታሪኩ ስለሚያውቅ ምን አለ በቃ ባለ ፔንቴኮስታል የሚል አለ አይደል? በቃ እኛ ፔንቴዎች ነን ለማለት ማለት ይህን ያክል ውርድ ብለህ ጭቅጭቅ መፍጠር በጣም እንትን አይልም። አንዴ የመጨረሻ ልድገመውና ኦኬ ጉድ ከዛ ወደ ርዕሱ እንሄዳለን። በደንብ ስም ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ይሄ ነው እውነት። እኔ አሁን አማን ሐሳቡን ካልቀየረ ማለት ነው እንግዲህ ከነሱ ጋር ለመሞዳሞድ ያህል ሐሳቡን ካልቀየረ አሁን የተናገረው ነገር ትክክለኛ በቃለ በፕሮቴስታንት ውስጥ ጸጋ ብቻ በል ምናምን እንደዚህ አይነት ትምህርቶች ሲነሱ ይሄ ፔንቴ ምን አሁን ከሆነ ሰዓት በኋላ ያው እሱንም ኢምብሬስ አድርጎ በዛ ውስጥ የተነሳ እንቅስቃሴ ሆነ እንጂ እንደነዚህ አይነት ነገሮች የሚመጡት በሪፎርሙዱና በሉትራኑ ሳይድ ነው። ብዙ ጊዜ በእነሱ ነው በቃ የሚታወቀው ይሄ ትምህርቱ ራሱ ማለት ነው። ነገሮችን አስቸጋሪ የሚያደርጋቸው ቅድም እንዳልኳችሁ የሆነ በቃ ያላነበበ አካል ካለ አሁን እንደዚህ ስል እንትን ይመስላል። አሁን ከዚህ ቀደም ሲመሰከርልኝ ነበር ይሄ ልጅ
ከኔ የተማርከው ምናምን ይላል እንጂ እንደው ቪዲዮ ካላችሁ እንደውም ቆይ ትሰጡኛላችሁ ትላለህ። አይስቀር ነው አትስጡኝ። ግን የሆነ ጊዜ ላይ ምን ሲል ነበር? አይ እኔ እዚህ እንደው ቲክቶክ ላይ በጣም ብዙ የተማርኩበት ልጅ ነህ ምናምን ብሎ ሲመሰክር ነበር። በጣም ይቅርታ ይሄንን እንግዲህ ሜንሽን ማድረጊ ማለት ነው። አሁን ትመጣና ለጭቅጭቅ ሲሆን ደግሞ ከኔ የተማርከው ትላለህ እና ማንበብ ይጠይቃል። ቴዎሎጂ ዝም ብሎ ለሁሉም እኮ አይደለም። ጎርጎርዮስ ዘንዚናዙም ይላል ቴዎሎጂ is not for everyone my brother ቴዎሎጂ ለሁሉም አይደለም ይላል። እና ንባብ ይፈልጋል፣ በደንብ ጥናት ይፈልጋል። ዝም ብለህ እንደዚህ በጥራዝ ነጠቅ ምኑንም ሳታውቀው የምትገባበት የምትሄድበት አይደለም። አንዴ ከገባ መውጫውን የሚያጥር ሃይማኖቴ እንትን ላይ የኛ ሃይማኖት የጴንጤ ሃይማኖት መጽሐፍ ቅዱስ ስላለ እንደማለት አይደለም። ችግር የለም፣ እንደዛ ብለህ ማመን መብት ነው፣ አይመለከተኝም። ግን እስላሙም እንደዛ ይላል። በነገራችን ላይ ምን ይላል እስላሙ? አትሊስት ኢየሱስ እስላምን ይላል። ከዩ በለበት ኢየሱስ ሙስሊም ነው ይላል። የኛ የእስላም ሃይማኖት የነቢያት ሃይማኖት ነው ይላል። ከነቢያቱም ጀምሮ ሃይማኖታችን ነበር ይላል። እነሱ ስላሉ ነው አይደለም እንዴ? እንዴት ስትሏቸው አይ እነሱም በቃ አንድ አምላክን ያመልካሉ ምናምን ይሉና በቃ ይመጣላቸው ወደዛ ያደርጋሉ። እነሱ ስላሉ አይደለም፣ አንተም ስላልክ አይደለም ወዳጅ። እና ቢቻል ኢንተሌክቹዋል የሆነ ንግግር ቢኖር ጥሩ ነው። እና የዛሬው ድርቅና የዛሬው ጭቅጭቅ በጣም የሚያስጠላ እና እንደው ጌታ ይርዳኝ እንደው እንደዚህ ነገር ድጋሚ እንዳይደገምብኝ ማለት ነው። ላይ በስማ በጣም ደስ አይልም በእውነት ይሄ እንደዚህ የሆነ ኢንተሌክቹዋል ካልሆነ ውይይት በቃ ያስጠላል። ዝም ብሎ ልብን ማውረድ ብቻ ልብን ዝቅ ማድረግ ብቻ ነው የሚሆነው እና ያነበበ ሰው ሲኖር መጥቶ ቢያወራን ደስ ይለናል።